አቶ አባተ ችግር ተፈጥሯል ይላል። ሰራተኛውም የምን አለቃ የምን ችግር እሱን እነግርሃለሁ። እሷ ጥጋቧ በልክ ስላልሆነ ምን ማድረግ እንዳለበት አውቃለህ አይደል ይለዋል። እሺ ገብቶኛል አለቃ፣ በደንብ አድርገህ ልክ ስትገባ ድረስ አሳያት ይላል አቶ አባተ። አለቃ ብሎ ወደ ኤደንዬ ይዞራል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ትጀምሩ ዘንድ በትህትና እጋብዛችኋለሁ። ነባሮቹ ደግሞ እንደተለመደው ላይክ እና ኮመንት አትርሱ። አመሰግናለሁ። ሲባል እንግዲህ ኤደንዬ እየሰማኝ ነበር፣ ተጨነቀች። አስባችሁታል እናንተ ብትኮኑስ? ይህ እንደዚህ ሲባል እፊታችሁ መውጣትም ሆነ ማምለጫ የላችሁም። እንደምትፈልግ እንዴት ማድረግ እንዳለብህ ታውቃለህ አይደል ሲባል እዛ ቦታ ላይ እንግዲህ እናንተ ብትሆኑ ምን ታረጋላችሁ? እስቲ በኮመንት ማለት ነው። ኤደን እየተጨነቀች ምድር ተሰንጥቃ ብትጣት ምንኛ ደስ ባላት። ፊቶቿ ተኮሸማተሩ፣ በጣም አፈጠጠች፣ ደነገጠች። እንግዲህ አንቺ አላርፍም ብለሻል፣ አሁን ዋጋሽ ልታገኝ ነው ይላል። ኤደንዬም ምን ልታደርገኝ ነው አለችው። እንግዲህ ኪያዬ የመሰላት ኤደንን ብሩክ ያገታት መስሏታል፣ ወይም ሂና ያገታት መስሏታል። የት ነው ያደረካት? እህቴን የት ነው ያደረካት ትለዋለች። ምንድን ነው እሷ እንዴ? ገና ተመንጣቷ አበጣበጠችን። ምንድን ነው ትቀናብሻለች እንዴ አላት። ኪያም ለጓደኛዋ ሟች ነችና አፍህን ዝጋ፣ ስለ እሷ አፍህን አትክፈት፣ አፍህን ዝጋ አለ። አንቾ የመሀል ቤት ተጨንቃለች። አረ ሰዎች እባካችሁ በቃ እባካችሁ ትላላት። እስቲ ሰው ሁሉ ቆሞኛን ነው የሚመለከተው። ምን እየሆናል? እንግዲህ ኪያ እንደውም ይውላችሁ ይሄ ዝጋ የምታዩት ወጣት እህቴን አፍኖብኛል፣ እባካችሁ እርዱኝ። እንግዲህ ብሩኬም ሲብስበት ሄዶ ጉንጮቿን ወይንም አገጯን ይዞ አንቺ በሽተኛ ነሽ ወይ? ምንድን ነው የምታወሪው አላት። ኪያም ባክህ ልቀቅ፣ ያደረከውን ነገር እማላቅ ነው እንዴ እምመስልህ ትላለች። አይት ባተፋ ዳዋ ተመታ የሚለው የሀገሬ ሰው እዚህ ጋር ነው እንግዲህ። አስቡት፣ ባላየው ባልሰማው ምንም ባላወቀው ነገር ብሩኬ እንግዲህ አስባችሁታ፣ ምንም የለበትም፣ አልሰማም፣ አላየም፣ ግን ለሱ ተረፈው። ግን ተፋጠው እያለ ተፋጠው ሀንቾዬ ምንም ማድረግ አልቻለችም። በመጨረሻም ደግነቱ ናሆም ደረሰላቸው። እንዴ ምን ሆናችኋል? ምን ተፈጥሮ ነው አለና እንግዲህ ብሩኬም ይችሊ ጤነኛ መስለኝም፣ እሺ ጤነኛ መስለኝም፣ የሆነ ጠበል ምናምን ብትወስዷት የተሻለ ይመስለኛል። ፈጽሞ ጤነኛ አይደለችም። አንተ አፍህን ዝጋ፣ ምንም ነገር እንዳታወራ አለች። ናሆም ኤደንን አግቷታን። ኤደንን ምን እንዳደረጋት አላቅም። እባክህ ኤደንን አስመልስልኝ። አልገባኝም። ቆይ ምንድን ነው የምታወሪው አለ ናሆም። ኤደንን አግቷታል አለች ኪያ። በነገራችን ላይ በአይኗ ሳታይ በጆሯ ታሰማ። አስባችሁታል? ኤደንን አግቷታል። ብሩኬም እኔ አለ። አዎ አንተ አረመኔ ነህ። አዎ አንተ ራስህ ኤደንን የት ነው ያረካታል? እባክሽ አንቺ ተረጋጊ አለች ሀንቾዬ። ዝም በይ አንቺ፣ ኤደንን የት እንዳደረጋት አሁን ይናገራል። ኬም እየውልሽ፣ እኔ ስለምታወሪው ነገር ምንም አላቅም። አንቺ አብደሻል መሰለኝ፣ እውነት አብደሻል ይላታል። ናሆምም እሺ አሁን እንደ እብድ መንገድ ላይ አትጫጫሁ፣ ሰው አብደዋል ነው የሚሏችሁ። ስለዚህ ቢሮ ገብተን እናወራለን አለና ይህንን እንግዲህ ጨለማ ክፍል ዘግቶባት ወጡ። ከዛ በኋላ ኤደን ታነባለች። እባካችሁ ከዚህ ክፍል አስወጡኝ፣ እባካችሁ የጨለማ ክፍል ነው እባካችሁ አለች። በነገራችሁ ላይ ኤደን እንግዲህ ምንም ሳያደርግ ብሩኬን አጋጨቻቸው። ከዛ በኋላ ኪያና ብሩኬን የሚዋደዱትን ሰው ፍቅር መሀል ገብታ ታጋጨቻቸው። በኋላ ምንም አልተመቻትም።
ደግሞ እንደምታዩት የባሰ ነገር ውስጥ ነው የገባችው። እንግዲህ ትክክል አልነበረችም። ያን ያደረገችው ነገር እንግዲህ ትክክል አልነበረም ማለት ነው። እያነባች ድኑ ቤት ትሮጣለች። ከዛ ወንድሞቿ ይከተሏታል። እናንተ እውነት ምን እናርግልሽ? ምን እየሆንሽ ነው? እውነት ወንድሞቼ ከሆናችሁ ያንን ልጅ ወድጄዋለሁ። ስለዚህ ወንድሞቼ ከሆናችሁ ያንን ልጅ አምጡልኝ አለች። ማንን አትሉኝም? ጆከርን። ወይንናቴ ጆከርን አምጡልኝ፣ ወድጄዋለሁ። አሰንዬ ጉሮሮሽ ነው የምታንቀቅ። ወንድሟ እሱ እኮ ባለትዳር ነው፣ ለአንቺ እንዴት ነው የሚሆነው አላ። ዝም በል አንተ። እንዲያ ከሆነ ነገሩ አንተ ምርምህን አውጣ፣ እርማችሁን አውጡ። እኔ ሄዳለሁ ተከትዬ የእሷ ገረድም ብሆን እሆናለሁ እንጂ እሄዳለሁ አለች። በቃ ቆረጠ። ቹቢ ታይ ተመለሽ፣ ታይ ብዬሻለሁ፣ ታይ ተመለሽ። እሱ ባለትዳር ነው፣ ተመለሽ። እንግዲህ ኪያ ተረጋጊ ብትባልም አልረጋጋም ትላለች። ናሆምም ምን እየሆንሽ ነው? አይ እህቴን ፖሊስ ሄጅ ለፖሊስ እናገራለሁ። ከዛ በኋላ ፖሊስ ጉሮሮ ላይ ሲቆምበት እህቴን የት እንዳረጋት ያመጣታል ትለዋለች። ናሆምም ቆይ እንደዚህ ያለ ባህሪ ከመቼ ወዲህ ነው ያመጣሽው? እንደዚህ ያለ ባህሪ ትሄን ያመጣሽው ይላል። ግን ለምንድን ነው እኔ መረዳት ያቃታችሁ? ናሆም ኤደን እኮ ነው ጠፍታለች እያልኩ ያለሁት ኤደን ነች። ኤደን ታግታለች፣ ጠፍታብኛለች እኮ ነው እያልኩ ያለሁት ትለዋለች። ናሆምም እሱንማ ሰማሁኝ፣ ለምንድን ነው አንቺ ዝም ያልሽው? ለምንስ ነው ለኪራ ያልተናገርሽው? ይላታል። እሱማ ያልተናገርኩት እኔ ቶሎ ትመለስ መስሎኝ ነበረ፣ እንደዚህ ትቆይ አልመሰለኝም። ግን ደግሞ እየቆየች ሄደች። አሁን ነው እውነቱ የገባኝ ትላለች። ናሆም ቆይ አንቺ ለምን ወንድሞችሽ አሉ የለ ወይ? ለምንድን ነው ለነሱ ያልነገርሽ? ይኸውልሽ ሲቀጥል አሁን እያረግሽ ያለሽው ነገር ኤደንን ይጎዳል። ኪራም ቢሆን እያዝኑብሽ ማ እነ ኪራም ማስጨነቅ ስላልፈለግኩ ነው እያልተናገርኩት ትላለች። በቃ እኔ አሁን ልሄድ ትለዋለች። በቃ ችግር ሲገጥምሽ ለብቻሽ የምትጋፈጩ ነገር አልተውሽም ማለት ነው። ዛሬ እኮ ወንድሞችሽ አሉ፣ ጥላ ከለላ አሉሽ። የሆነ ነገር ሲፈጠር ለነሱ መናገር ነበረብሽ ይላል ናሆም። በፍጹም እንደዛ እንኳን አስቤ አልነበረም፣ እንደዛ አይደለም ትለዋለች። ናሆምም ሀዳ አሳይኛ እና ምንድነው ያደረግሽው? እነ ኪራ ለምንድን ነው ማታማክሪያቸው? ለምንድን ነው ያልነገርሻቸው? ይላልና እሱ አይደለም ላንቺ ለማንም እንደሚተርፉ ታውቂያለሽ አይደል? እንዴት እነሱ ትደብቂያለሽ? እንዴት ለወንድሞችሽ አትናገሪም? በማለት ናሆም ያብደባል። አውቃለሁ ይሄን ሁሉ ጥፋት እንደሆነ አውቃለሁ፣ ግን ደግሞ ይኸውልህ ይሄን ሁሉ ነገር ያደረገው ያ ሄኖክ ነው አለች። ደግሞ ሄኖክ ላይ ሲደርስ ጠበቅ። ቆይ ለምንድን ነው ሄኖክ እንደዚህ ያደርጋል ብለሽ ያሰብሽው? ይላል። ይኸውልሽ ሄኖክን አሁን እኮም አይደለም የምናውቀው፣ ሄኖክን ድሮ ነው የምናውቀው፣ አብሮ አደጋችን ነው፣ እንደዚህ ያደርግም ይላታል። ኪያም እሱማ ደግሞ እናንተ ተምታውቁት በጣም ተቀይሯል። ኤደን እውነቱን አውቃ ስላጋለጠችው ነው እሷ ላይ እንደዚህ እያደረገ ያለው ትላለች። እሱ እኮ ላይ የማባተን የያዛቱ ይችልጅ እንዴ ይኸውልሽ እሱ ለማድረጉ እጅሽ ላይ ምንም ማስረጃ የለሽም ማለት ትክክል ናሆም። የእሱ ለማድረጉ ምንም ፍንጭ የለሽም፣ ማስረጃም የለሽም። ያኔ ስለተጣላችሁ ብቻ ይሄንን ነገር ስለተናገረችው ብቻ አስባችሁታል። ይሄ ነገር በነገራችሁ ላይ ሪል የሆነ ምድር ላይ ያለ ከአንድ ሰው ጋር ተጣልተን የሆነ ነገር ከሆነ እሱ ነው እንላለን፣ ግን የሚያደርገው ሌላ ነው። በተቃራኒው አቶ አባተው ወስዷት ተጠያቂው ሌላው። ምንም ይኸውልሽ አሁን ስለተጣላችሁ ነው እንደዚህ እያልሻለሽው፣ ስለተጣላችሁ ነው አላት። ትክክል ነው። ረጋ በይ። ሲቀጥል ደግሞ ኪራ ጋር መሄድ አለብን። ምን ሄጀ ለኪራ ልንገረው ትላለች። አይደለም ኪራን አሞታል፣ ሄደሽ ጠይቂው ይላል። ወንድሜ ታሞ ነው ከስራ የቀረው። ቅድም እኮ ምን ሆነ ነው ስለው ምንም ብሎ የነበር እኮ ትለዋል ይላታል። ምንም አይልም ደህና ነው፣ ግን ደግሞ ምንም አይልም ለክፉ አይሰጠውም፣ ግን ደግሞ ሄደሽ ጠይቂው ይላልና አባተ ወደ ኤደን ጋር ተመለሰ። አሃ ጅሪት
ጥጋብሽ አሁን ተነፈሰልሽ አይደለ? ክፉም ደግም መሆን እንደምችል አሳየሁሽ። አየሽኝ አይደል? አሁንስ እንዴት ነሽ? ይላታል። እንዬም እሺ አሁን ቆይ ምን እንዲፈጠር ነው የምፈልገው አለችው። ምንድን ነው የምፈልገው? ጨለማ ክፍል ውስጥ አሰቃየኸኝ፣ ብዙ ጊዜ ዘጋህብኝ እና አሁን ምን ይሆን ነው የምትለው አለችው። አቶ አባተም የትኛው ማንነቴን እንደመረጥሽ ለማወቅ ፈልጌ ነው የመጣሁት፣ የትኛውን ማንነቴን ለማወቅ ፈልጌ ነው የመጣሁት ይላታል። ምንም የተለየ ነገር እየታየኝ አይደለም፣ አንተን ሳይ ቀንድ የሌለው ሰይጣን ነው እየታየኝ ያለው ትለዋለች። አቶ ሳቀ። ከሳቀ በኋላ ልጅነት ስላለብሽ አልፈርድብሽም፣ አሁን በፍቅር ከኔ ጋር ለመኖር የመረጥሽ ይመስለኛል፣ ከኔ ጋር በፍቅር ለመኖር የመረጥሽ ይመስለኛል አለ አቶ አባት። የምር ነው ግን እንደዚህ የምታወራው? እኔ እኮ የልጅ ልጅህ ይሆናለሁ አለችው። አቶ አባትም ምነው እድሜ ቁጥር አይደለም ወይ አለ። እድሜ ቁጥር አይደለም፣ እንደ ዘበኑ ሴቶች አስቢ እንጂ እንደ ዘበኑ ሴቶች አስቢ። እዛ ላይ ደግሞ ጥቅምሽን አስቢ፣ እንደ ዘበኑ ሴት ሁኚ አላት። ኤደንም በግልጽ ቋንቋ ነው እኔ በግልጽ ቋንቋ ነው ምነግርህ፣ ከአንተ ምንም ጥቅም አልፈልግም፣ ታንተ የሚመጣው ሀብት በአፍንጫ ይውጣ ትለዋለች። አቶ አባተም በጣም ቆንጆ እኮ ነው፣ ምንድነው እንደ ድሮዎቹ ሰዎች የምታስቢው? አሁኑ ዘበን ልጆች አስቢ፣ ለምን እንደ ድሮዎቹ እንዳሁኑ ልጆች አስቢ ይላል። የሚሆነውን አንተ አትነግረኝም ጥቅምሽን አንተ አትነግረኝም ስትለው ጥቅምሽን አስቀድሚ፣ ጥቅም ይቀድማል። ለራባተ እኔ አባተማ እናድድ እውነት በገንዘብ ይገነባል። አንቺ ማሰብ ያልቻልሽውን ነገር ነው እኔ እየነገርኩሽ ያለሁት። አንቺ ያላሰብሽውን ያልጠበቅሽውን ነው። አስባችሁታን ደግሞ ኪያን አልወደዳትም እኮ ኪያ ላይ የደም ግባት የላትም አለ። ምስኪን ሀንቹን ሳያግታ፣ ሀንቹን ቢያግታት ኖሮ ማንም የሚፈልጋት አልነበረም። ምስኪን ደግሞ ሄኖኬ ባላየው በሰማች ተሰቃየ። ሚሮ በሽተኛ ነው አይደል አለችው። በእኔ መወደድና መመረጥ ለአንቺ ትልቅ ክብር ነው ወይ ገንዘብ ግን አላወቅሹም አላቷ አባት። አንቺ ግን አላወቅሹም። ላይክ ሰብስክራይብ አድርጉልኝ። ወዳችኋለሁ።